ያፌት ኤፍራታን አስፈራርቶ እንግዲህ ሊያገባት ነው ማለት ነው። ያፌት ይሳካለታል አይሳካለትም? እንግዲህ የሱ በጣም አስነዋሪ ከባድ ነገር ነው። በነገራችን ላይ ያፌት ናታንን ለማሳቀቅ እንጂ ኤፉዬን አፍቅሯት አይደለም የምትሉ አላችሁ። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት በዘዘት ይበልብኝ በያላችሁበት ሰላማችሁ ይብዛ። እንግዲህ ሐረግ ድራማ በጣም አስፈሪና ከባድ ነገር ነው እየሆነ ያለው ማለት ነው። እንግዲህ ናታን የማያውቅበት ትልቅ ወጥመድ ውስጥ የገባበት ጉዳይ ምንድን ነው እያላችሁ ሁላችሁም ጥያቄ ሆኗል። ነገር ግን ናታን ምንም ውስጥ እንደገባ ምንም የሚያስታውሰው ነገር የለም። ነገር ግን ኤፉዬ ለናታን ስትል ልትከፍል ያሰበችው መስዋዕትነት በጣም ከባድ ከመሆኑ የተነሳ ማንም ሰው ሊያደርገው የማይችል ነው። እንግዲህ በጣም ወንጀለኛ የሆነ ብዙ ሴቶችን ሲያስደፍር የነበረ እሷንም ያስደፈራትን እንዲሁም አባቷን ያሳጣትን ያንን ወንጀለኛ ሰው ለፍቅረኛዋ ስትል ልታገባው ነው። ልታገባት ተስማምታለች። እንግዲህ ያፌትም ዝግጅቱን ይዟል ማለት ነው። በደማቅ ሁኔታ ድምቅ ባለ ምክንያት ሊያገባት ነው። እኔ የገረመኝ ነገር እህቱ እንድትቀርብ ለምን ፈለገ? ማለቴ እናቴ ብትኖር ኖሮ እናቴ ለብዙ ነገር ትጠቅመኝ ነበር። ነገር ግን እናቴ በህይወት እስከሌለች ድረስ እንድትመጣ ፈልጋለሁ ብሎ ቤዛን ከእስር ቤት ሊያስወጣት ነው። እንግዲህ አብዛኛዎቻችሁ ደግሞ ናታንን ለመጉዳት እንጂ ኤፉዬን አፍቅሯት አይደለም ላላችሁት ብዙዎቻችሁ እንደዛ ብላችኋል። ነገር ግን ያፌት ከኤፉዬ ፍቅር ይዞታል። ፍቅር የማይለቅ ፍቅር ከባድ ፍቅር ስለያዘው እንጂ ያፌትን ብቻ ናታንን ብቻ ለመጉዳት ብሎ አይደለም። ያው ከናታን ጋር በጣም ብዙ ችግሮች አሉበት። ነገር ግን በዚህ ልክም ሳይሆን ያው እሷን ስላፈቀራት ነው። ነገር ግን እንድትቀርብ ከሱ ጋር የፈለገበት ምክንያት ምንድን ነው የምትሉ ብዙዎቻችሁም አላችሁ። ከኔም ጋር ጥያቄ የሆነብኝ ነገር እሱ ነው። እንግዲህ ናታንና ያፌት ወንድምና ወንድም ናቸው። ፂም እህቱ ስለሆነች እንድትቀርብ የፈለገው የሚያፈቅራትን ልጅ እያገባ እንደሆነ በሰርግ እንደሚያገባ ስለሚያውቅ እናቱም ባትኖር ከስጋ ዘመዱ አንድ ሰው እንኳን እንዲኖር ስለሚፈልግ ለዛም ይመስለኛል እንግዲህ እንድትገኝ የፈለገው። ነገር ግን ቤዛ በጣም እየተሳለቀች እየሳቀች ነበርና እንዴት ነው ናታንን ትታ አንተን ልታገባለህ የምትችለው እያለችው ነበር። እሱም ያልኩሽን ብቻ አድርጊ፣ ከዚህ ሳምንት ስትወጪ ፂን ይዘሽ ወደ ቤት እንድትመጪ ብሎ አዟታል ማለት ነው። እንግዲህ ያፌት ናታን አውቆ ቬሎዋና አልባሳቷ እቤት ድረስ እንደሚመጣላትና ቤት እንደሚያለብሷት እቤቷ ለብሳ እንደምትመጣ ተናግሯል። እንደውም እቤት ውስጥ እገዛ ቤቱ ሰርጉ እንደሚሆንና ማንም ሰው ብዙ ቀለል ያለና በጣም ያልተካበደ ሰርግ እንደሚደረግ ነው ተረጋግሞ የነገረው። ነገር ግን ናታን ይደርስበታል ወይ? በጣም ይደርስላታል ወይ? እዚህ ትዳር ውስጥ ሳትገባ እዚህ ውጥንብድና ከባድ የሆነ ነገር ውስጥ ሳትገባ ናታን ይደርስላታል ወይ? የብዙዎቻችን ጥያቄ ነው። ነገር ግን ናታንን ትታ እሱን በፍጹም ልታገባ አትችልም። ፖሊሶች ይህን ጉዳይ ደርሰውበት እሷን የሚያስጥሏት ይመስለኛል ማለት ነው። ምክንያቱም ይሄ ጉዳይ ከባድና ከባድ ስለሆነ ነው። እንግዲህ የቤዛ ጓደኛ እኔ ፖሊስ ነኝ፣ በተቃራኒው እኔ ፖሊስ እንጂ ቤዛ አይደለሁም፣ የቤዛ ጓደኛ አይደለሁም ብላታለች። ይሄንን ስታቅ ኤፉዬ እውነት ትረዳታለች? ትረዳት ይሆን ወይስ አሁንም አንቺ ውሸታም ነሽ፣ በፍጹም ላምንሽ አልችልም ትላት ይሆን? በጣም አስፈሪና አስፈሪ ጉዳይ ነው። ምክንያቱም በጣም ብዙ ነገር ስታደርግ የነበረችው የቤዛ ጓደኛ አሁን ፖሊስ ነበርኩና ተረጅኝ ስትላት በጣም የሚከብድ ነገር ነው። ምክንያቱም ድሮም በጣም ስላላመነቻትና ወደፊት ለመጓዝ በጣም ብዙ ስታሰናቅላት ስለነበረ ይህንን አምና መቀበል አትችልም ማለት ነው። ፂና
ፂና ቢኒ ይፋቀራሉ ወይ ለምትሉ እንግዲህ ቢኒ ከዚህ ፍቅር ይዞታል። ነገር ግን ፂ ስለሱ ምንም አይነት ስሜት አየላትም። አሁን ላይ ምንም አይነት ድሮ የምታስታውሰው ነገር ስለሌለ ገኒ እንግዲህ ገኒ ልጇ እንደሆነ ገኒ እናቷ እንደሆነችና መንገድ ላይ እንደጣለቻት ፂ ተናግራ ነበረ። ያንንም ወደ ወረስታ ለማስቀየር ሞክረዋል። ነገር ግን አሁንም ቢሆን እናትነቷን በስነ ስርዓት እስካላሳወቀኝ ድረስ በፍርሃትና በጭንቀት እንደምትኖር ያፌት ነግሯታል። ተደጋግሞ ናታን ነግሯታል። ያፌት ዛቻውን እንደሚያደርግና ምንም ነገር ከማድረግ ወደኋላ እንደማይል ቤዛ ተናግራለች ማለት ነው። ምክንያቱም እሱን ስለምታውቀው። አብዛኛዎቻችን ግን በፍጹም ይሄን ሊያደርግ አይችልም ብለን ነበር። እሱ ግን ምንም የቀረው ነገር ሳይኖር እንግዲህ ኤፉዬን አገባታለሁኝ ማንም ሰው የሚከለክለኝ የለም ማን ነው የሚያቆመኝ ብሏል። ኤፉዬ ደግሞ በፍጹም አላደርገውም ብላ በፍጹም አንተን ላገባህ አልችልም ብላ ነበር። አሁን ግን በናታን በምትወደው በምታፈቅረው በምኖርለት ሰው ነው የመጣውና ያንን ነገር ለማድረግ ደግሞ ግዴታ ምን እንደሆነች ምን እንደተፈጠረና ለምን እንደዚህ እንደቀየራት ለማስረዳት ቢሞክርም እሷ ግን ፊቷን እንኳን ልታሳየው አልፈለገችም። ምክንያቱም እሱን ማትረፍና ለማትረፍ እሱን ለማኖር ስትል ምንም ነገር እንደምታደርግና ምንም ከማድረግ ወደኋላ እንደማያግዳት በተደጋጋሚ ተናግራለች ማለት ነው። እንግዲህ ሁሉንም ነገር አውቃለች። ከዚህ በፊት ቤቱ እንደተወረሰና አሁን የሚኖሩት ተጠግተው እንደሆነ ቤቱን ሙሉ ቤቱን እንደተወረሰ ሁላ አውቃለች ማለት ነው። አንዳንድ ነገሮች እያስታወሰች አሁን ላይ ወዳው በማስታወስ ወዳው እየረሳች ትገኛለች ማለት ነው። ነገር ግን ወደፊት ነገሮች ተስተካክለው የሚሻላት ይመስለኛል። ሲሻላት ግን ሁሉንም ነገር ዘርግፋ ለእናቷ ትናገራለች ወይስ ተናግራ ጋር ይጣላሉ እናትና ልጅ ማለት ነው። ምክንያቱም ይሄ የብዙዎቻችን ጉጉትና የብዙዎቻችን ጥያቄም የብዙዎቻችን ደስታ ስለሆነ ይህንን ጉዳይ እሷ ጋር መፍታት እንዳለባቸው ነው የሚታወቀው ማለት ነው። እንግዲህ ምንም ማድረግ አይቻልም። ያፌትና ፂ ሊጋቡ ነው። ያፌት ክፋትና ጭካኔው ከቀን ወደ ቀን አረመኔ ሆኗል። ህግ እንደሌለ ማለት ነው። እንግዲህ ወዳጆቼ ለነበረኝ ቆይታ ያመሰገንኩ። ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ የቤተሰብ አባላት ሆኖ አትለፉ ማለት ነው። አመሰግናለሁ። ወዳችኋለሁ።